በብዙ የእግር ኳስ ተመልካቾች ዘንድ በጉጉት የሚጠበቀው የ26ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ነገ ምሽት የሚከናወን ይሆናል። በዘንድሮው ውድድር ዓመት እጅግ በጣም አስገራሚ ጊዜን እያሳለፈ የሚገኘውና ጥሩ መሻሻልን ያሳየው የኬት አንድሪው ብሬንትፎርድ በለንደን በሜዳውና በደጋፊው ፊት የሊጉ መሪ አርሰናልን የሚያስተናግድ ይሆናል። በዚህ ጨዋታ ላይ ብሬንትፎርዶች ወደ ላይ ደረጃቸውን ለማሻሻል ይህንን ጨዋታ የሚያከናውኑ ሲሆን አርሰናሎች ደግሞ በሊጉ ዋንጫ ፉክክር ላይ እያንዳንዱን ጨዋታ የማሸነፍ ግዴታ አለባቸውና ወደ ፕሪሚየር ሊጉ ዋንጫ የሚያስጠጋቸውን ድል ለማግኘት በነገው ጨዋታ ላይ ለማሸነፍ ወደ ሜዳ ይገባሉ ተብሎ ይጠበቃል። የመጀመሪያው ዙር ጨዋታ ኤምሬትስ ስታዲየም ላይ ሲደረግ አርሰናል በብርቱ የተፈተነበት የጨዋታ ምሽት ነበር። እናም በዚህኛውም ጨዋታ ላይ አርሰናል ብርቱ ፈተና ይጠብቀዋል ተብሎ ይጠበቃል። ብሬንትፈርድ በዚህ ዓመት ተሻሽሏል። እናም በነገው ጨዋታ ላይ እንዴት ባለ መንገድ ለአርሰናል ፈታኝ ሆኖ ሊቀርብ ይችላል? በሊጉ ከኤርሊንግ ሃላንድ ቀጥሎ በርካታ ጎሎችን በማስቆጠር ለወርቅ ጫማው እየተፎካከረ የሚገኘው ኢጎር ቲያጎስ ለአርሰናሎቹ ተከላካዮች ሳሊባና ማጋሌሽ እንዴት ፈተና ሆኖ ልንመለከተው እንችላለን? በአርሰናልስ በኩል ምን አይነት የጌም ፕላን፣ በአርቴታስ በኩል ምን አይነት የጨዋታ አቀራረብና የተጫዋቾች ምርጫን እናያለን? ጨዋታውን ለማሸነፍ አርቴታ ምን አይነት የጨዋታ ስልቶችን ሊጠቀም ይችላል? በተጫዋቾች ዜናስ በኩል ምን አይነት የጉዳት ዜና አለ? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ዘንድሮ እግዚአብሔር ቢፈቅድ 100,000 ሰብስክራይበር የመግባት እቅድ ይዘን እየሰራ እንገኛለን። ያንንም ከፈጣሪ ቀጥሎ ከእናንተ ጋር አብረን እናሳካዋለን ብለን ተስፋ እናደርጋለን። ስለዚህ ለቻናላችን አዲስ ከሆናችሁና ሰብስክራይብ ሳታደርጉ ከሆነ የምትከታተሉት ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቻናላችን እንድትከታተሉ እንጋብዛለን። እንዲሁ ደግሞ ቪዲዮ የእናንተን በብዛት ላይክ ማድረግ ይፈልጋል። እናንተ ላይክ ስታደርጉ ነው እንግዲህ ፕሮግራማችን ቫይራል የሚወጣው። ስለዚህ ሁላችሁም ይህንን ፕሮግራም ላይክ እያደረጋችሁ ጀምሩት። ይህ ፕሮግራም ቢያንስ በትንሹ 1,000 ላይክ እንዲኖረው እንፈልጋለን። ለእናንተ የ1 ሰከንድ ስራ ነው። ስለዚህም ሁላችሁም ፕሮግራሙን ላይክ አድርጉት። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ እንግዲህ አሁንም ተገናኘን። ምናልባት በዛሬው ጠዋት እስከ ቀን በሚኖረን እንግዲህ የመጨረሻው ፕሮግራማችን የሚሆነው ይሄንኛው ፕሮግራም ነው። ቀደም ሲል የማንቸስተር ዩናይትድ እና የዌስትሃም ዩናይትድን፣ የቼልሲ እና የሊድስ ዩናይትድ እንዲሁም የቶተንሃም እና የኒውካስልን ጨዋታዎች ተመለከትን። አሁን ደግሞ የመጨረሻው ፕሮግራማችን የሚሆነው ይህንን ጨዋታ መመለከት ይሆናል። ምሽት ላይ በማንቸስተር ዩናይትድ በማንቸስተር ሲቲ እና በፉልሃም ጨዋታ ፈጣሪ ቢፈቅድ ከእናንተ ጋር ዳግም የምንገናኝ ይሆናል ማለት ነው። ይህንኛው ጨዋታ እንግዲህ አርሰናል በተለይ ፕሪሚየር ሊጉን ለማሸነፍ ላለው እቅድ ከሚጠቅሙት ጨዋታዎች መካከል አንደኛውና ትልቁ የጨዋታ መርሃ ግብር ነው። አንድ አስቀድሜ መናገር የምፈልገው ነገር አርሰናል ከዚህ በኋላ የሚያደርጋቸውን ጨዋታዎች እንደ ፍጻሜ ጨዋታ እየተመለከተ በአንገብጋቢ ሁኔታ 3 ነጥብ የሚፈልግባቸው ጨዋታዎች ናቸው። እነዚህን ጨዋታዎች እያሸነፈ እስከሄደ ድረስ ማንቸስተር ሲቲ ቢያሸንፍም ባያሸንፍም ምንም አይነት ችግር ሳይፈጠር አርሰናል የእንግሊዝ ፕሪሚየር ሊግን ዋንጫ ማሸነፍ ይችላል። 22 ዓመት የተናፈቀ ዋንጫ ነው። አርሰናሎች ያለፉትን 2-3 የውድድር ዓመታት እየደረሱ ሲመለሱ እየተጠጉ ዋንጫውን እያጡ ባዷቸውን እየጨረሱ የመጡባቸውን ሲዝኖች አይተናል። ዘንድሮ ግን ያ እንዲሆን በፍጹም አይፈለግም። ስለዚህ ያንን ለማድረግ አርሰናል እስከ መጨረሻው ሳምንት ድረስ ያላቸውን ነገር በሙሉ መስጠት ይጠበቅባቸዋል። ይህም የብሬንትፎርድ ጨዋታ በቀላል የሚታይ አይሆንም። የአርሰናል ደጋፊዎች አንድ በተለምዶ የሚሉት አባባል አለ። ሁሉም ክለብ እኛን ሲያገኝ ይወግምብናል፣ ሁሉም ክለብ እኛን ሲያገኝ ይጠነክርብናል የሚል ሀሳባቸውን ይሰጣሉ። ምክንያቱም ለዋንጫ የተጫወትክ ሁሉም ጨዋታ ሲሪየስ ነው። በቀላሉ በዋዛ የምታየው ጨዋታ የለም። ሊጉ ላይ ሁሉም ጨዋታ ትልቅ ነው። ስለዚህ ይሄም የጨዋታ ዕለት ለአርሰናል እጅግ በጣም በከፍተኛ ሁኔታ በከፍተኛ ፉክክር የሚጠበቅ ጨዋታ መሆኑን በደንብ በቀይ ልናሰምርበት የሚገባ ጉዳይ ነው። 55.6% አርሰናል ያሸንፋል የሚል ግምት አለኝ ብሏል ኦፕታ ሱፐር ኮምፒውተር ከጨዋታ በፊት ባስቀመጠው የጨዋታ የውጤት ግምት። ለብሬንትፎርድ የሰጠው ደግሞ 22.3 ግምት ነው። 22.3%።
እንግዲህ አርሰናል ይህንን ጨዋታ ሲያከናውን በባለፈው እጅግ በጣም በሚያስገርም ሁኔታ ሰንደርላንድን አሸንፎ ከመጣበት ጨዋታ በኋላ ነው። ብሬንትፎርድም ግን በጣም ጠንካራ ቡድን መሆኑን ማንሳት ይኖርብናል። ዘንድሮ ከአሰልጣኛቸው ጀምሮ ብዙ ተጫዋቾችን አጥተዋል። ግብ ጠባቂያቸውን አጥተዋል። አሰልጣኛቸው ቶማስ ፍራንክ ክለቡን ለቀው ወደ ቶተናም ሄደዋል። ብሪያን ምቡሞን አጥተዋል። ተጫዋቹ ወደ ዩናይትድ ሄዷል። እንዲሁ ደግሞ ክሪስቲያን ኖርጋርድ የክለቡን የልብ ምት የመሃል ሜዳ የልብ ምት የሆነው ተጫዋች ወደ አርሰናል አምርቷል። አስቡት፣ እነዚህን ሁሉ ተጫዋቾች አሰልጣኝ ያጣ ቡድን። ግን ኬት አንድሪው የ42 ዓመቱ አሰልጣኝ ክለቡን ከተረከበ በኋላ ክለቡን ይዞ እየቀጠለበት ያለው መንገድ እጅግ በጣም የተለየ ነው። አሁን እንግዲህ ከነ ሊቨርፑል ከነ ቼልሲ ከነ ማንቸስተር ዩናይትድ ጋር ቶፕ 5 ለመግባት የአውሮፓ መድረክን ለማግኘት እየተፎካከረ የሚገኝ ቡድን ነው። 7ኛ ደረጃ ላይ ተቀምጧል በ39 ነጥቦችና በ5 ንጹህ ጎል። እንግዲህ ብሬንትፎርድ አሰልጣኙን ባጣበት ሲዝን ተጫዋቾቹን ባጣበት ሲዝን እንዲህ አይነት ፐርፎርማንስ ማሳየቱ ለብዙዎቻችንም ትንግርት ነው። በእርግጥ ብቃቱ ወጣ ገባ መሆኑን ስንመለከት ነበረ። አሁን ግን ያንን ፎርም በደንብ አግኝቶታል። አርሰናል ኤምሬትስ ላይ ጨዋታውን ሲያሸንፍ 2-0 በጣም ተቸግሮ እስከ መጨረሻው ደቂቃ ድረስ ተፈትኖ እንደውም ከ90ኛው ደቂቃ ላይ ይመስለኛል ባለሳሳት ቡካዮ ሳካ ሁለተኛውን ጎል ባያስቆጥር ኖሮ አርሰናል በጣም በዛ ጨዋታ ላይ እስከ መጨረሻዋ የዳኛው ፊሽካ ድረስ የሚፈተንበት ጨዋታ ሊሆን ይችል ነበር። ብሬንትፎርድ በባለፉት ጨዋታዎች ላይ ትልልቅ የሚባሉ ተጋጣሚዎቹንም ጭምር አሸንፏል። ኒውካስልን 3-2፣ አስቶን ቪላን 1-0 ያሸነፈ ቡድን ነው። በእርግጥ በኖቲንግሃም ፎረስት በቼልሲ የተሸነፈ ቡድን መሆኑን መዘንጋት የለብንም። ግን ሰንደርላንድን አሸንፏል። ኤቨርተንን 4-2 አሸንፏል። ቶተንሃም ስፐርስን ነጥብ አስጥሏል። ቦርንመዝ ላይ 4 ጎሎችን አስቆጥሮ 4-1 አሸንፏል። እና ይህንን ጠንካራ ቡድን ነው እንግዲህ አርሰናል ነገ ወደ ምዕራብ ለንደን በማቅናት በጂቴክ ኮሚኒቲ ስታዲየም ብሬንትፎርድን የሚገጥመው እና ብሬንትፎርድ የዋንጫ ጋሬጣው እንዳይሆን ይህንን ጨዋታ እንዲያሸንፍ የሚጠበቅበት እንዲያሸንፍ የሚፈለግበት ጨዋታ መሆኑን መዘንጋት የለብንም። እንግዲህ በዚህ ጨዋታ ላይ ምን አይነት ነገሮች ሊጠበቁ ይችላሉ፣ እዚህ ጨዋታ ላይ ምን አይነት ነገሮች ሊኖሩ ይችላሉ የሚለውን ነገር ስንመለከት አንደኛው ከአርሰናል ተጫዋቾች የሚጠበቀው ትልቁ ነገር መከላከላቸውን ጠንካራ አድርገው በዚህ ጨዋታ ላይ መቅረብ ይጠበቅባቸዋል። ይህንን ለምን እንዳልኩ ነግራቸዋለሁ። የብሬንትፎርድ ማጥቃት ዘንድሮ በጣም ተሻሽሎ ተመልክተናል። እንግዲህ ኤምቡሞን የመሰለ ተጫዋች አተ ሌሎች ወሳኝ ተጫዋቾችን አተ ነገር ግን ደግሞ በነዛ ተጫዋቾች ምትክ በጣም ጥሩ የሆኑ ተጫዋቾች እዛ ቡድን ውስጥ ካሉ ያ ነገር በጣም ተሻሽሎ እንደመጣ የሚያሳይ ነው። ለቡድኑ ማጥቃት ደግሞ ኢጎር ቲያጎ የሚባል ተጫዋችን ማንሳት ይኖርብናል። ኢጎር ቲያጎ እንግዲህ በተለያዩ ክለቦች በሉዶ ጎሬትስ ራዝጋርድ ሲጫወት የነበረ ከዛ ከሉዶ ጎሬትስ ራዝጋርድ ቀጥሎ በክለብ ብሩዥ የተጫወተ አሁን ደግሞ በብሬንትፎርድ እየተጫወተ የሚገኝ ተጫዋች ነው። አምና በጉዳትም ምክንያት በሚፈለገው ልክ ለክለቡ ግልጋሎት ሲሰጥ አልነበረም። ዘንድሮ ግን በደንብ ከቡድኑ አጠቃላይ ሂደት ጋር ተስማምቶ ተዋህዶ እየተጫወተ ነው የሚገኘው ማለት ይቻላል። እንግዲህ ኢጎር ቲያጎ አሁን 17 የፕሪሚየር ሊግ ጎሎችን በማስቆጠር 21 ጎሎች ካሉት ከኤርሊንግ ብሮት ሃላንድ ቀጥሎ በ4 ጎሎች ዝቅ ብሎ ለወርቅ ጫማው እየተፎካከረ የሚገኝ ተጫዋች ነው። እንደውም ኬት አንድሪው ለሀገሩ ለብራዚል ማለት ነው ጥሪ የማይቀርብበት ምንም ምክንያት የለም፣ አሰልጣኞቹም ተጫዋቹን ተመልክተውታል ብዬ አስባለሁ ብለው ነበረ ከ3 ቀን በፊት በነበራቸው ቃለ መጠይቅ ላይ የተናገሩት። ስለዚህ የአርሰናል ተጫዋቾች ይህንን ተጫዋች በደንብ ኮንትሮል ማድረግ ይህንን ተጫዋች በደንብ መያዝ ይጠበቅባቸዋል። መከላከላቸው ላይ ትኩረት ሲያደርጉ ልክ ከዚህ በፊት ለምሳሌ ከትልልቅ ተጋጣሚዎች ጋር ሲጫወቱ እነ ኤርሊንግ ሃላንድን ወይ ሌሎቹን ተጫዋቾች ኮንትሮል እንደሚያደርጉት ሁሉ ይህንንም ተጫዋች በጣም በሚገባ ሁኔታ ማርክ አድርገው ለ90 ደቂቃ መፈናፈኛ እንዳያገኝ ማድረግ ይጠበቅባቸዋል። ከተቻለ ወደዚህ ተጫዋች የግብ ዕድሎች እንዳይመጡ የግብ ዕድሎች እንዳይፈጠሩ እነዛን የግብ ዕድሎች ማምከን ማክሸፍ ይጠበቅባቸዋል። ያን ነገር ደግሞ ማድረግ አንደኛው ስራ ይሆንና ሌላኛው ስራ ደግሞ የግብ ዕድሎች እንኳን ቢፈጠሩለት ይህ ተጫዋች ኳስና መረብን እንዳያገናኝ ተጫዋቹን በደንብ ማርክ አድርጎ መያዝ ትልቁና አስፈላጊው ጉዳይ ነው።
ምክንያቱም ተጫዋቹ የሆነች ስፔስ ካገኘ ያንን ነገር ከመጠቀም ወደ ኋላ አይልም። እንደውም በፈረንጆቹ ጥር ወር ላይ ኦፕታ አንድ መረጃ ይዞ ወጥቶ ነበረ። ተጫዋቹ ለፕሪሚየር ሊግ የወርቅ ጫማ ብቻ የሚፎካከር ተጫዋች አይደለም፣ ከነ ኬሊያን ኤምባፔ ከነ ሃሪ ኬን ጋር ሳይቀር ለአውሮፓ ምርጥ እግር ኳስ የፊት መስመር ተጫዋችነትም የሚጫወት ተጫዋች ነው የሚል ሐሳብ ነበረ ያስቀመጠ የነበረው መረጃ ያስቀመጠ የነበረው። ስለዚህ የተጫዋች ምን ያክል ከባድ መሆኑን በዚህ መንገድ እንረዳለን። ስለዚህ የአርሰናል መከላከል ነገ አይጎር ቲያጎ የተባለ ተጫዋች ኳሶች እንዳይደርሱት ከደረሱትም ደግሞ ያ ተጫዋች በሚገባ ሁኔታ ኳስና መረብን እንዳያገናኝ በደንብ ያንን ተጫዋች ኮንትሮል ማድረግና መጠበቅ የነ ማጋሌሽና የነ ሳሊባ ትልቁ ስራቸው ነው የሚሆነው። አለስ አዘርዋይስ ግን ይሄ ተጫዋች የግብ ዕድል ካገኘ ይቀጣቸዋል። ኤቨርተን ላይ እኮ ሃትሪክ ሲሰራ ሁሉ ተመልክተነዋል። ያውም አንድም የፍጹም ቅጣት ምት ጎል ሳያስቆጥር ሶስቱንም በጨዋታ ማለት ነው ያስቆጠረ ተጫዋች። ባለፈው ኒውካስልን እንዳልነበር ነው ያደረጉት። ባለፈው ሳምንት 3-2 በሆነ ውጤት ሲያሸንፉ እና ይሄ ተጫዋች ብቻም አይደለም የቆመ ኳሳቸው በጣም ጠንካራ ነው። እንደሚታወቀው ብሬንትፈርድ በፕሪሚየር ሊጉ ካደገበት ጊዜ አንስቶ በቆመ ኳስ ላይ ሁልጊዜም ጠንካራ ሆኖ የሚመጣ ቡድን መሆኑን እናውቃለን። ስለዚህ ይሄኛውም ጨዋታ በቆመ ኳስ አርሰናልን ሊፈትኑ የሚችሉበት እድል እንዳለ በደንብ ግንዛቤ ውስጥ መግባት አለበት። ዳንጎ ኦታራ ይህ ተጫዋች በጎል ማስቆጠር ረገድ ከኢጎር ቲያጎ ጋር አብሮ የሚነሳ ተጫዋች መሆኑን እናነሳለን እና ቅድም እንዳልኳችሁ እነ ብሪያን ኤምቡሞ ዩዋኔ ዊሳን ያጣ ቡድን አይመስልም አሁን ያለው የቡድኑ ማጥቃት እና በጣም ጠንካራ የሆነ ማጥቃታቸውን በዚህ ጨዋታ ላይ ሊያሳዩ ይችላሉ። በመልሶ ማጥቃት ረገድ ደግሞ ፈጣን ተጫዋቾች ስላሏቸው እነ ዳንጎ ኦታራ፣ ሉዊስ ፖተር፣ ኢጎር ቲያጎ ያንን ነገር ሲያደርጉት ልንመለከት እንችላለን። ስለዚህ የአርሰናል መከላከል በዚህ ረገድ ጠንካራ እንዲሆን ይጠበቃል። አንዱ ጉዳይ እሱ ነው። ሌላኛው ከአርሰናል እንግዲህ ከዚህ ጨዋታ ጋር ተያይዞ የሚጠበቀው ትልቁ ነገር ይህንን ጨዋታ ለማሸነፍ ቪክተር ዮኬሬስን እንደ አንድ የማሸነፊያ መሳሪያ ሊጠቀሙበት ይችላል። ይህን እንግዲህ በባለፉት ተከታታይ ጨዋታዎች ላይ ተመልክተናል። ባለፈው በጣም ቆንጆ ጎል አስቆጥሮ ነበረ ከሊድስ ዩናይትድ ጋር። እንደገና ደግሞ ባለፈውም ሳምንት ሰንደርላንድን ሲያሸንፉ 2 ጎሎች አስቆጥሯል። አሁን በዚህ ጨዋታ ላይ ጎል የሚያስቆጥር ከሆነ እንግዲህ ባክ ቱ ባክ ለሶስተኛ ተከታታይ ጊዜ በአርሰናል መለያ ጎል ሲያስቆጥር እንመለከተዋለን። አሁን 8 የፕሪሚየር ሊግ ጎሎች ላይ ደርሷል ቪክተር ዮኬሬስ። ቀላል አይደለም እዚህ ቁጥር ላይ መድረስ። ምክንያቱም ክረምት ወደ አርሰናል ሲመጣ በጣም በብዙ መንገድ ሲተች የነበረ ብዙዎች ሲተቹት የነበረ ሁሉ ተጫዋች ነበረ። ግን አሁን ወደዚህ ቡድን ደግሞ ከመጣበት ጊዜ በኋላ ጥሩን ጊዜ እያሳለፈ ነው። በተለይ የካላንደር ዓመቱ ከተቀየረና 2026 ከገባበት ጊዜ ጀምሮ በዚህ ጨዋታ ላይ በጣም ጥሩ ፐርፎርማንስን በባለፉት ጥቂት ጌሞች ላይ እያሳየ ነው። በካራቦ ካፕ ቼልሲ ላይ ጎል አስቆጥሯል። ኢንተር ሚላን ላይ ቻምፒየንስ ሊግ ጎል አስቆጥሯል። በካይራት አልማቲዮ የቻምፒየንስ ሊግ ጨዋታ ላይ ጎል አስቆጥሯል። ፕሪሚየር ሊግም እንደዚሁ ተከታታይ ጨዋታዎች ላይ በሊድስ ዩናይትድ በሰንደርላንድ ላይ ጎሎችን እያስቆጠረ ነው የሚገኘው። ስለዚህ አሁንም ወጥነቱን ለማሳየት እዚህ ጨዋታ ላይ ጎል እንዲያስቆጥር ይጠበቅበታል። አርቴታ ባለፈውም ምን ሲል ነበረ? በተጫዋቹ በኩል ኮንፊደንስ ቢውልድ እየተደረገ እንዳለ በደንብ ተጫዋቹ በራስ መተማመኑን እየገነባ እንዳለ እንግዲህ በእንዲህ አይነት ሁኔታ ነው ሲናገር የነበረውና ጎል ማስቆጠር ማለት የተጫዋቾችን በራስ መተማመን እጅግ በጣም ከፍ ሊያደርገው እንደሚችል መረዳት ይቻላል። ስለዚህ አሁንም በደንብ ጎል ማስቆጠር በደንብ የግብ ዴሊቨሪዎችን ማግኘት ይፈልጋል። በነገው ጨዋታ ላይ ከአርሰናል ተጫዋቾች በተለይ ደግሞ ከአማካይ መስመር ተጫዋቾቹ እንደና ዴክላን ራይስ ካሉ ተጫዋቾች ከሌሎችም ተጫዋቾች ጥሩ የግብ ዴሊቨሪዎችን ከነ ማርቲኔሊ ከነ ማዱዌኬ የሚያገኝ ከሆነ አሁንም ጎል ከማስቆጠር ወደ ኋላ የሚል ተጫዋች አይደለም። ያን ደግሞ በቅርብ ጨዋታዎች ላይ ተጫዋቹ አሳይቷል። ስለዚህ እንግዲህ አሁን በእነዚህ ጨዋታዎች ቪክተር ዮኬሬስ በዘንድሮ የውድድር ዓመት ቅድም እንዳልኳችሁ በፕሪሚየር ሊጉ 8 ጎሎችን አስቆጥሯል። 1491 ደቂቃዎች ላይ ተሰልፎ የተጫወተ ተጫዋች ነው። 6ቱን ጎሎች ያስቆጠረው በቀኝ እግሩ ነው። 1 ጎል በግራ እግሩ አስቆጥሯል። 1 ጎል ደግሞ በጭንቅላቱ ገጭቶ አስቆጥሯል። 0.48 እንግዲህ በጎል ለማስቆጠር ቢያንስ በአማካይ 2 ወይም 3 ጨዋታ ይፈልጋል። 1 ጨዋታ ለማስቆጠር ማለት ነው። ይህንን ስታት ስትመለከቱት
ስለዚህ በዚህ አይነቱ ጨዋታ ላይ ደግሞ እንደገና ጎል በማስቆጠር አሁንም ለአርሰናል አስፈላጊው ተጫዋች መሆኑን እንዲያሳይ ይጠበቅበታል እና የአርሰናል ማጥቃት ነገ በቪክተር ዮኬሬስ ይመራል ተብሎ ነው የሚጠበቀው። ይሄ ተጫዋች ግን በደንብ ከቡድን ጓደኞቹ ጋር ተቀናጅቶ ለአርሰናል ጎል ማስቆጠር ደግሞ አስፈላጊውን የሜዳ ላይ እንቅስቃሴ እንደሚያሳይ ነው የሚጠበቀው። እኔ ቀደም እንዳልኳችሁ ነው ዴሊቨሪዎች ብቻ የሚፈልግ ተጫዋች። ባለፈው እንዳያችሁት ነው ሃቨርትዝ አቀበለው ጎል አስቆጠረ፣ ማርቲኔሊ ሰጠው አስቆጠረ፣ ችግር የለበትም ጎል ማስቆጠር። ግን እነዛን ዴሊቨሪዎች በደንብ ክሬት ማድረግ እነዛን የግብ ዕድሎች በደንብ መፍጠር አስፈላጊ ነገር ይሆናል። እንግዲህ ያው ባለፈው አርቴታ ሲናገር ነበረ ቡካዮ ሳካ የቀናት ጉዳይ ነው ብሏል። በእርግጥ ዛሬ ጋዜጣዊ መግለጫ ስለሚሰጥ እንግዲህ ይሰለፋል አይሰለፍም የሚለውን አብረን እናያለን። ግን ከዚህ በፊት ሲወጡ የነበሩ መረጃዎች እንደሚያሳዩት ከሆነ ሳካ የሚደርሰው ለሰሜን ለንደን ደርቢው ጨዋታ ነው። ከ10 ቀን በኋላ ለሚደረገው የሰሜን ለንደን ደርቢ ጨዋታ ነው የሚደርሰው የሚሉ አይነት መረጃዎችን ስንመለከት ነበረ። ስለዚህ ሞስትሊ ተጫዋቹ በዚህ ጨዋታ ላይም ላይደርስ የሚችልበት እድል በጣም ሰፊ ነው። አርሰናል ኖኒ ማድዌኬን ይዞ ወደ ሜዳ የሚገባበት እድል ይኖራል። ስለዚህ እንግዲህ በኖኒ ማድዌኬ የሜዳ ላይ መሰለፍ አርሰናል ደግሞ ከኖኒ ማድዌኬ ምን አይነት ነገሮችን ያገኛል፣ በኖኒ ማድዌኬ ሜዳ ላይ መሰለፍ ምን አይነት ነገሮችንም ያገኛል የሚለውን እንግዲህ ሜዳ ላይ በደንብ በአርቴታ በኩል የምንመለከተው ጉዳይ ይሆናል። ከዛ በተጨማሪ በባለፈው ጨዋታ ላይ ሊያንድሮ ትሮሳርድ ያጋጠመው ጉዳት እንደነበረ ተመልክተናል። ተቀይሮ የወጣበትን ሁኔታ ነበረ ያየነውና እንግዲህ የሊያንድሮ ትሮሳርድ ደግሞ በዚህ ጨዋታ ላይ መሰለፍ በጣም የሚጠቅመው ለአርሰናልና ለአርቴታ ነው። ለምን ተጫዋቹ ለአርቴታ በጣም ኦፕሽናል መሆን ይችላል። ቨርሳታይል ነው። በፌክ ነምበር 9 በሜክሺፍት መጫወት ይችላል። ወደ ቀኝም መውጣት ይችላል፣ ወደ ግራም ሊወጣ ይችላል። ያን ነገር በደንብ የሚያስመለክተን ተጫዋች ነው። ስለዚህ የሊያንድሮ ትሮሳርድ ከጉዳት አገግሞ ወደ ሜዳ መምጣት ራሱ ለአርሰናል እጅግ በጣም ጠቃሚ እንደሚሆን መናገር ይቻላል። ያን ነገር ነው የምንመለከተው። በእርግጥ እንግዲህ ወሳኝ ተጫዋቾቹን አርሰናል አያገኝም። ሜሪኖ ያው የቀዶ ጥገና አከናውኗል። ቅድም እንዳልኩት ቡካዮ ሳካ የለም። ማርቲን ኦዴጋርድም የቀናት ጉዳይ ነው ብሏል አርቴታ። ሊያንድሮ ትሮሳርድም በተመሳሳይ ጉዳት ላይ ነው የሚገኙትና እነዚህ 4 ተጫዋቾችን አርሰናል ይይዛል ተብሎ አይጠበቅም። ስለዚህ መሀል ሜዳውን የትኛው ተጫዋች ይምራው፣ መሀል ሜዳው ላይ የትኛው ተጫዋች ይሰለፍ የሚል ጥያቄ ካነሳን እኔ በማርቲን ኦዴጋርድ በኩል ካይ ሃቨርትዝን እመርጣለሁ። ካይ ሃቨርትዝ በዚህ ጨዋታ ላይ ሚኖረው ሚና እጅግ በጣም ከፍተኛ ነው። ምክንያቱም ሜዳ ውስጥ ገብቶ ብዙ ዴሊቨር የሚያደርጋቸው ነገሮች አሉ። የተዘጉ ስፔሶችን ያስከፍታል። ሰንጣቂ ኳሶችን ማቀበል የሚችል ተጫዋች ነው። ከዚህ በተጨማሪ የጎል እድሎችን ይፈጥራል እና ደግሞ ለምሳሌ እንደ ዮኬሬስ ያለ ቦታ ይዞ የቆመ ተጫዋች ካለ ያንን በደንብ አነፍንፎ ለዛ ተጫዋች የግብ ዕድል አመቻችቶ ማቀበል የሚችል ተጫዋች። ስለዚህ ለአርሰናል ጎል ማስቆጠር ደግሞ እንዲህ አይነቱ ተጫዋች አስፈላጊ መሆኑን በደንብ ልናነሳ የሚገባው ጉዳይ ነው የሚሆነው እና እኔ የካይ ሃቨርትዝን ወደ ሜዳ መግባት በነገው ጨዋታ ላይ ይጠብቃለሁ። ሌላው በዚህ ጨዋታ ላይ ቁልፍ ጉዳይ የሚሆነው የአርሰናል እርሊ ጎል ማስቆጠር ነው። እንግዲህ አሁን አርሰናል ዘንድሮ በተለይ የሚነሳበት አንዱ ችግር እርሊ ጨዋታዎችን አይጨርስም፣ እርሊ ጎሎችን አያስቆጥርም የሚሉ ጥያቄዎች የሚነሳበት ቡድን። እንግዲህ እርሊ ጎል ማስቆጠር ማለት ምን ማለት ነው? ቀድመ በ5 በ10 ደቂቃ በ20 በ30 ደቂቃዎች ውስጥ ጨዋታውን መጨረስና ኮንትሮል ማድረግ፣ ያ ነው ትልቁ ለአርሰናል አላማ ሊሆን የሚገባው ነገር። እኔ አሁንም ትልቁ ስጋት የሚሆነው በእነዚህ ተከታታይ ጨዋታዎች ላይ አርሰናል ዴክላን ራይስ እና ማርቲን ዙቢሜንዲን ሙሉ 90 ደቂቃ እያጫወተ መቀጠሉ በኋላ ላይ ቡድኑን ዋጋ የሚያስከፍለው ነገር እንዳይሆን ትልቅ ስጋት አለኝ። ለምን 2022-23 ላይ ስንመለከት የነበረው አርሰናል በቃ ቀለል ባለ መንገድ ጨዋታዎችን ይጨርስና ከዛ ተስፋ ያስቆርጣል። ቀድሞ 2 ጎል 3 ጎል ያገባባሃል። ከዛ በኋላ ልነሳ ብትልም መነሳት ማችልበት ሁኔታ ውስጥ ነው የሚከት። በቃ ያን ሁኔታ ነው የምንመለከተው። አሁን ግን አርሰናል ጎል ለማስቆጠር ረጅም ደቂቃዎች የሚጠብቅ አይነት ቡድን እየሆነ መጥቷል። ያ ነገር እንዳይሆን አርሊ ጎሎች ማስቆጠር። አሁን ለዛ ነው ባለፈው የማርቲን ዙቢሜንዲ በጣም ግሩም ኳስ የተመለከትን የነበረው። በቃ ቆንጆ ኳስ፣ ግሩም አጨራረስ ነበር የተመለከትነው። በነገውም ጨዋታ ላይ እንዲህ አይነት ነገሮች ይጠበቃሉ። የማርቲን ዙቢሜንዲ፣ የዴክላን ራይስ ከርቀት የሚመቱ ኳሶች
በጣም ከርቀት ሹት ተደርገው የሚመቱ ኳሶች እነዚያ ይጠበቃሉ። አርቴታ በነገው ጨዋታ ላይ ቀድሞ ጎል ለማግኘት የነዚህን ተጫዋቾችም የግብ ኢንቮልቭመንት በደንብ የሚፈልግ አሰልጣኝ ነው። ስለዚህ እነዛን ሙከራዎች ወደ ግብነት እንዲቀይር አርቴታ የሚፈልጋቸው ተጫዋቾች ስላሉ መሀል ሜዳውን ኮንትሮል ማድረግ ጨዋታውን በደንብ መቆጣጠር የሚያስፈልግ ነው። የአርሰናል እንደምታውቁት ሙሉ 90 ደቂቃ ጨዋታውን ተቆጣጥሮ ላይጫወት ይችላል። ኳሱን የሆነ ሰዓት ይሰጣሃል፣ ሲፈልግ ይቀማሃል፣ ያጠቃል እና ደግሞ እየተከላከለም ሊጫወት ይችላል። እንዲህ አይነት አጫወት ነው የሚጫወተው። አሁን እኔ እንደውም ከሌሎች ሰዎችም ጋር እየተከራከርኩበት ነበረ። አንዳንዶች ምን ይላሉ? አርሰናል ለምንድነው 90 ደቂቃ እያጠቃ የማይጫወተው የሚል ሀሳቦችን ያነሳሉ። ግን ደግሞ ያንን ነገር ማንሳት የሚቻለው አንድ ነገር 90 ደቂቃ ሙሉ ተጫዋቾች ያንን ፋቲግ ያንን ኢነርጂ እያወጡ ሲጫወቱ ለቀጣዩ ጨዋታ ጉልበታቸው ድሬን እየሆነ እንደሚሄድ ማሰብ አስፈላጊ ነው። ሊጉ ከዚህ በኋላ 13 ጨዋታዎች ይቀሩታል። አርሰናል ቻምፒየንስ ሊግ እስከ መጨረሻው ድረስ ይጓዛል ብለን እንኳን ብናስብ 6 እና 7 ጨዋታ ይቀረዋል። አርሰናል እስከ ፍጻሜው እንኳን ቢደርስ 20 ጨዋታ ማለት ነው። ከዚህ ከፕሪሚየር ሊጉ ጨዋታ ጋር ስንጨምረው 20 ጨዋታ ይሆናል። ካራቦ ካፕ የፍጻሜ ተፋላሚ ነው፣ 21 ጨዋታ በሉ። ከዛ ቀጥሎ ወደ ሌላ ደግሞ ትልቅ የጨዋታ ምዕራፍ ደግሞ ይሸጋግራል። ኤፍኤ ካፕ ደግሞ የሚባል ውድድር አለ። ስለዚህ ኦልሞስት ከዚህ በኋላ 23 24 ጨዋታ አርሰናል ማድረጉ አይቀርም። አሁን እንኳን በ22 ቀናት ውስጥ አርሰናል 6 ጨዋታዎችን የሚያደርግ ቡድን ነው። በ22 ቀናት ውስጥ ብቻ ያውም 3 ነው 4 ጨዋታዎችን ከሜዳ ውጭ የሚያደርግ ቡድን ነው። አስቡት እንግዲህ አርሰናል ምን ያክል ከባባድ ጨዋታዎችን እያደረገ ሲዝኑ ላይ ሊቀጥል እንደሚችል እንመለከታለን። አርሰናል አሁን ከ10 ቀን በኋላ የፕሪሚየር ሊግ ጨዋታውን ከቶተንሃም ሆትስፐርስ ጋር ሲያከናውን አርሰናል በዛ መሃል ነገ ብሬንትፎርድን ገጥሞ በሳምንቱ አጋማሽ በሳምንቱ መጨረሻ ዊጋንን ገጥሞ ከዛ በኋላ ነው ቶተንሃምን የሚገጥመው። ቶተንሃም ግን አሁን ትላንት ተጫወተ አይደለ? ቶተንሃም ይህንን ጨዋታ ካከናወነ በኋላ ምንም የሚያደርገው ጌም የለበትም። ለምን እንደምታውቁት ቶተንሃም ከካራቦ ካፕ የተሰናበተ ቡድን ነው። ከካራቦ ካፕ ተሰናብቷል። ከዚህ በተጨማሪ ደግሞ ኤፍኤ ካፕ ውስጥም የለበትም። ስለዚህ 10 ቀን ረፍት አድርጎ ነው አርሰናልን የሚገጥመው ቶተንሃም። ስለዚህ ተጫዋቾችን በደንብ ሮቴት እያረክ እያፈራረክ አንዳንድ ተጫዋቾችን ደግሞ እያሰለፍክ ያንን ጌም ካልገፋኸው በጣም ሪስክ አለው። እንኳን አይደለም 90 ደቂቃ ሙሉ እያጠቃ ሙሉ ኳስ እየተቆጣጠርክ መጫወት ይቀርና። ስለዚህ እኔ በግሌ ከሆነ የምትጠይቁኝ እንደ ገለልተኛ ተመልካች የአርቴታ ጌም ፕላን ተመችቶኛል። አሁን በእርግጥ አንዳንዴ ዋጋ ላይ ያስከፍለው ይችላል። ጎል ማግባት ባለበት ሳል ላይ ጎል ካላስቆጠረ ያ ወደ ኋላ ማፈግፈጉ መከላከሉ ምናምን ዋጋ የሚያስከፍለው ነገር መሆኑ አይቀርም። ኦፍ ኮርስ ያን ነገር እንረዳለን። ነገር ግን በቃ ማግባት ባለበት ሰዓት ያገባል፣ መከላከል ባለበት ሰዓት ይከላከላል። ጨዋታዎቹን በእንደዚህ አይነት መንገድ መቀጠሉ ለአርሰናል ትልቅና ወሳኝ ነገር መሆኑ አይቀርም ማለት ነው። እንግዲህ ያንን ነገር ነው የምንመለከተው። አሁን በዚህ ጨዋታ ላይ አርሰናልን አሸናፊ ሊያረጉ የሚችሉት ነገሮች ምንድናቸው እና ብሬንትፎርድስ እንዴት አርሰናልን ፋይት ያደርጋል የሚለውን ነገር እንመለከታለን። ግን እስከዚህ ሰዓት ድረስ ከመጣችሁ ፕሮግራማችንን ወዳችሁታል ማለት ነው። ስለዚህ ላይክ ካላደረጋችሁ ላይክ ማድረጋችሁን አስታውሱና ፕሮግራሙን ላይክ አድርጉ፣ ቻናሉን ሰብስክራይብ አድርጋችሁ ማዳመጣችሁን ቀጥሉ። እንግዲህ የኖኒ ማዱዌኬና የቡካዮ ሳካ መካከል የሆነ አይነት ልዩነቶች እንዳሉ ከዚህ በፊትም ስናነሳ ነበር። ቡካዮ ሳካ እንደምታውቁት የሊድስ ዩናይትዱ ጨዋታ ላይ ነው እያሟሟቀ በነበረበት ሰዓት ላይ ጉዳት ያጋጠመውና ከዛ በኋላ በዛም ጨዋታ ላይ ሳይሰለፍ የቀረው ከዛ በኋላም የነበረው ጨዋታ ያመለጠው። ሁለቱም የራሳቸው ኳሊቲ አላቸው። ማዱዌኬም የራሱ ኳሊቲ አለው፣ ሳካም የራሱ ኳሊቲ አለው። እንግዲህ ከኖኒ ማዱዌኬ የሚጠበቀው አንዱ ነገር በደንብ የግብ ዕድሎችን ይቅርታ አድማጮች ዴሊቨር ማድረግ፣ የግብ ዕድሎችን በደንብ መፍጠር ከዚህ ተጫዋች ይጠበቃል። በደንብ የግብ ዕድሎችን ክሬት ማድረግ። ያው አርሰናልም ሴት ፒስ ይጠቀማል ልክ እንደ ብሬንትፎርድ ሁሉ። ያው እባብ ለእባብ ይታያል ካብ ለካብ እንደሚባለው ሁለቱም ሴት ፒስ ላይ ይታወቃሉ። አርሰናልም ያውቀዋል፣ ብሬንትፎርድም አርሰናልን ያውቀዋል። የአርሰናል የቆመ ኳስ አሰልጣኝ ኒኮላ ዮቨር ብሬንትፎርድ ሲሰራ የነበረ ሰው ነው። ስለዚህ የብሬንትፎርድን የቆመ ኳስ በደንብ የሚያውቅ አሰልጣኝ ነው። ግን ከኖኒ ማዱዌኬ በደንብ የግብ ዕድል ዴሊቨሪዎችን ማድረግ ደግሞ የሚፈልግ መሆኑን እዚህ ጋር በደንብ ማየት የሚያስፈልግ ጉዳይ መሆኑን እንረዳለን።
ከዚህ በተጨማሪ ግን ሌላኛው ደግሞ የጂቴክ ኮሚኒቲ ስታዲየም ለተጋጣሚዎች ከባድ ሜዳ ነው ይላል ኦፕታ ይዞት የወጣው መረጃ እንደሚያሳየው ከሆነ። ዘንድሮ እንግዲህ በተለይ ደግሞ በጣም ተጋጣሚ ቡድኖች ወደዚህ ሜዳ ሲመጡ አስቸጋሪ ቡድን ሆኖ እየተቀበላቸው ነው የሚገኘው፣ ሌሎች ትልልቅ የሚባሉ ቡድኖችም ሳይቀር ሲመጡ። ለዛ ደግሞ አርሰናል በስነ ልቦና ነገር በጣም ጠንካራ ሆኖ ወደ ሜዳ እንዲቀርብ የሚጠበቅበት ቡድን ይሆናል። ያው ይሄም የለንደን ደርቢ ጨዋታ ነው። ብሬንትፎርድም የለንደን ከተማ ክለብ ነውና እንግዲህ አርቴታ ከ67 የለንደን ደርቢ ጨዋታዎች በአሰልጣኝነት ከመራቸው የለንደን ደርቢ ጨዋታዎች 41ዱን ማሸነፍ ችሏል። ያ ማለት 61% የማሸነፍ ሬት ያለው አሰልጣኝ ነው ማለት ነው። ለምሳሌ አርሰን ቬንገርን ብትመለከቱ ከ194 ጨዋታዎች 106ቱን በለንደን ደርቢ አሸንፈዋል። ጆዜ ሞሪኖን ከ70 የለንደን ደርቢ ጨዋታዎች 42ቱን አሸንፈዋል እና ብዙ የለንደን ደርቢ ጨዋታዎችን በማሸነፍ ረገድ አርቴታ ደግሞ የተሻለው አሰልጣኝ መሆኑን እንረዳለን። ስለዚህ በዚህ ጨዋታ ላይ የነኖኒ ማዱዌኬ አንዱ ኢንቮልቭመንት በጣም የሚጠበቅ ይሆናል። ብሬንትፎርድ አርሰናልን የመጀመሪያው ወደ ፕሪሚየር ሊግ እንደመጣ በ2021 አሸንፎት እንደነበር ታስታውሳላችሁ። 2-0 በሆነ ውጤት ቶማስ ፍራንክ የቡድኑ አሰልጣኝ ነበሩ። በጣም የሚገራርሙ የጨዋታ እንቅስቃሴዎችን የተመለከትንበት ነበር። አርሰናል 22 ሙከራዎችን የሞከረበት የተሸነፈበትም ጨዋታ ማለት ነው እና አሁን አንድ አርቴታ ይህን ነገር እንደሚጠቀምበት ይጠበቃል። መሀል ሜዳው በጣም ታይት ነው የሚሆነው። የብሬንትፎርድን የመሀል ሜዳ አላነሳውላችሁም እንጂ ብሬንትፎርድ በመሀል ሜዳ ተጫዋቾቹ ዘንድሮ በጣም እየተጠቀመ ያለ ቡድን። ለዛ እኮ ነው በደረጃ ሰንጠረዡ 7ኛ ደረጃ ላይ የተቀመጠው። እንዲሁ ዝም ብሎ ያለ ምክንያት እዚህ ደረጃ ላይ አልመጣም ብሬንትፎርድ። የአማካይ መስመር ተጫዋቾቹ ጥንካሬ፣ አሁን ዳምስጋርድ የተባለውን አማካይ ብትመለከቱ ሌላ ትልቅ ክለብ ውስጥ ገብቶ መጫወት የሚችል ተጫዋች ነው። ማንቸስተር ዩናይትድ ወይ ማንቸስተር ሲቲ ወይ ሊቨርፑል ወይ አርሰናል ውስጥ በቃ ቢጫወት ብላችሁ የምትመኙት አይነት ተጫዋች ነው እንጂ ከብሬንትፎርድ አቅም በላይ የሆነ ተጫዋች መሆኑን ትረዳላችሁ። ምክንያቱም መሀል ሜዳ ላይ ባትሉን ማሸነፍ አርሰናል ጨዋታው ላይ 3 ነጥብ ይዞ እንዲወጣ ያደርገዋል። ማቲያስ ሄንሰን በጣም ግሩም ተጫዋች ነው በዚህ በመሀል ሜዳው ላይ። ቪታሊ ያሌት የተከላካይ አማካይ ተጫዋች ነው። ጆርዳን ኤንደርሰን ልምድ ያለው ተጫዋች ነው። የተከላካይ መስመር ተጫዋቾቹ ቫንደርበርግ፣ አየር፣ ካዮዴ፣ ሪኮ ሄንሪ በጣም ፈታኝ የሆኑ ተጫዋቾች ናቸው። ሁልጊዜ ደግሞ ብሬንትፎርድ አማካይ መስመሩና የተከላካይ መስመራቸው በጣም ኮላብ አድርገው ነው የሚጫወቱት እና አርሰናል ይህንን ብሪጅ ይህንን ድልድይ መበጣጠስ አለበት። የአማካይ መስመርና የተከላካይ መስመር ተጫዋቾቹን ጥምረት መስበር አለበት። ያንን ድልድይ መስበር ከቻለ ጎሎቹን በደንብ ማስቆጠር ይችላል። ከነ ዴክላን ራይስ፣ ከነ ማርቲን ዙብሜንዲ እንዲሁ ደግሞ ከነ ካይ ሃቨርትዝ ወይ ከነ ኤበረቺ ኤዜ የሚነሱ ኳሶች ለአርሰናል ጎል ለማስቆጠር ትልቅ ምክንያት መሆናቸው አይቀርም። ስለዚህ ጨዋታው ላይ ይህንን ተጽዕኖ ፈጣሪነት በደንብ ክሊክ የሚያደርገውን ነገር ከአርሰናል ጋር እንመለከታለን። አርሰናል በመሀል ሜዳው ባትል ከተበለጠ፣ በአየር ላይ ኳሶች፣ በመሬት ላይ ኳሶች፣ በዱዌሎች አርሰናል ከተበለጠ ዋጋ ከፍሎ ነጥብ መጣሉ አይቀርም። ግን ያንን ዱዌል እስካሸነፈ ድረስ አርሰናል ይህንን ጨዋታ በ3 ነጥብ ማጠናቀቁ አይቀርም። ሌላው ትልቁና ወሳኙ ነገር ደግሞ ኢረሮችን ማስወገድና አጋጣሚዎችን መጠቀም። በዚህ ጨዋታ ላይ ትንሽዬ ስህተት መሳሳት ለአርሰናልም ለብሬንትፎርድም ዋጋ የሚያስከፍል ጉዳይ ነው። ስለዚህ እነ ሳሊባ፣ እነ ማጋሌሽ፣ እነ ቲምበር፣ እነ ካላፊዮሪ፣ እነ ሂንካፔ በደንብ ከስህተት ነፃ በሆነ መንገድ ያንን ጨዋታ ለማድረግ ሜዳ ውስጥ ሲገቡ እንመለከታቸዋለን። ስህተት በጣም አርሰናልን ዋጋ ማስከፈሉ ስለማይቀር ስለዚህ ያንን ስህተት አቮይድ ማድረግና አጋጣሚዎችን መጠቀም። ብሬንትፎርድ ቅድም እንዳልኳችሁ ለመከላከል ነው የሚገባው። ጌም ፕላኑ የመጀመሪያው ፕላኑ የሚሆነው እሱ ነው። ከዛ ቀጥሎ ነው ለማጥቃት የሚጫወተው። ልክ እንደባለፈው ማርቲን ዙቢሜንዲ እንዳስቆጠራት አይነት ኳስ አርሰናሎች እርሊ ቶሎ ቀደም ብለው ደግሞ ማስቆጠር ከቻሉ ያንን ሞመንት ተጠቅመውበታል። ከዛ በኋላ በካውንተር አታክ በፋስት ብሬክ ደግሞ መጫወት ነው። ከመከላከል ወደ ማጥቃት በሚኖረው ትራንዚሽን ደግሞ አርሰናል ምን ያክል ዘግናኝ ቡድን መሆኑን ባለፈው የቼልሲ ጨዋታ ላይ ካይ ሃቨርትዝ ጎል ሲያስቆጠር ተመልክተናል። ቪክተር ዮኬሬስም ከባለፈው የማርቲኔሊ አሲስት ተነስቶ ያንን ጎል ሲያስቆጠር አይተናል። ስለዚህ አርሰናል በደንብ እንዲህ አይነት የካውንተር አታክ ጨዋታዎችንም ደግሞ የብሬንትፎርድ ተጫዋቾች ኳስ በሚይዙበት ጊዜ የነዛን ተጫዋቾች ማጥቃት ለአርሰናል መከላከል ሆኖ
አርሰናሎች በዛ መንገድ ያንን አጫወት ሊጠቀሙበት ይችላሉ ማለት ነውና ያንን ነው እንግዲህ በደንብ ልንመለከት የምንችለው ማለት ነው። ብሬንትፎርድን በባለፈው አርሰናል በገጠመባቸው 3 ጨዋታዎች በድምር 7-1 በሆነ ውጤት አርሰናል አሸንፏል እና አሁንም ብሬንትፎርድን የማሸነፍ ቀዳሚ ግምት 55.6% የተሰጠው ለአርሰናል ነው። እንግዲህ በዚህ ጨዋታ ላይ በአርሰናል እና በብሬንትፎርድ በኩል ስንመለከት የብሬንትፎርዱ ግብ ጠባቂ ኳሚን ኬልኸር በቋሚነት ይጀምራል ተብሎ ይጠበቃል። ኬልኸር እንደምታውቁት ከሊቨርፑል ብሬንትፎርድን ከተቀላቀለ በኋላ በጣም ምርጥ ብቃቱን ግሩም ብቃቱን እያሳየ ይገኛል። ለአርሰናል ተጫዋቾችም ነገ ፈታኝ ሆኖ ልንመለከተው እንችላለን። በርካታ ኳሶችን በማዳን ረገድ ካዮዴ፣ ክሪስቶፈር አየር በተለይ የሚሼል ካዮዴ እንቅስቃሴ በጣም ጥሩ ነው። እንዲሁም ደግሞ ሴቨን ቫንደርበርግ፣ ሪኮ ሄንሪ፣ የሆር ያረምሉክ፣ ቪታሊ ያንሌት፣ ዳንጎ ኦታራ፣ ማቲያስ ሄንሰን፣ ኪምሊስ ፖተር እና ኢጎር ቲያጎ በነገው ቋሚ 11 ውስጥ ይሰለፋሉ ተብሎ ይጠበቃል። ዳምስጋርድ ይሰለፋል ተብሎ አይጠበቅም። ስለዚህ ያረምሉክ፣ ቪታሊ ያንሌት በደንብ መሃል ሜዳውን ይመሩታል። በአርሰናል በኩል ዳቪድ ራያ፣ ጁሪየን ቲምበር፣ ሳሊባ፣ ጋብሪኤል ማጋሌሽ፣ ፒየሮ ሂንካፔ በተለይ እንደነገው ላሉ በጣም ፊዚካል ባትል ለሚፈልግ ጨዋታ ፒየሮ ሂንካፔ በቋሚነት ቢጀምር በጣም ጥሩ ነው። ማርቲን ዙብሜንዲ፣ ዴክላን ራይስ፣ ኤበሬቼዜ ወይ ካይ ሃቨርትዝ፣ ኖኒ ማዱዌኬ፣ ማርቲኔሊ እና ቪክተር ዮኬሬስ በቋሚነት ሲጀምሩ ልንመለከት እንችላለን። እንግዲህ የትኛው ቡድን ጨዋታውን አሸንፎ ይወጣል ነው። ብሬንትፎርድ ካሸነፈ ነጥቡን ከፍ አድርጎ ከነ ማንቸስተር ዩናይትድ፣ ቼልሲ እና እንዲሁ ደግሞ ከነ ሊቨርፑል ጋር ለቶፕ 4 መፎካከር የሚችልበትን ውጤት ያስመዘግባል። አርሰናል ደግሞ የሚያሸንፍ ከሆነ ከማንቸስተር ሲቲ ጋር ያለውን የነጥብ ልዩነት አስጠብቆ ይቀጥላል። ዛሬ ማንቸስተር ሲቲ ከፉልሃም ይጫወታል። ጨዋታው ከባድ ሊሆን እንደሚችል ግልጽ ነው። ማንቸስተር ሲቲ ማሸነፈም ተሸነፈም ግን አርሰናል ደግሞ የራሱን የቤት ስራ መወጣት አለበት። ስለዚህ አርሰናል ከዚህ በኋላ የሚቀሩትን 13 ጨዋታዎች ሁሉንም እንደ ፍጻሜ ጨዋታ የሚመለከታቸው ነው የሚሆነው። ነገ እንግዲህ በምዕራብ ለንደን በጂቴክ ኮሚኒቲ ስታዲየም የለንደን ደርቢ ጨዋታ በብሬንትፎርድ እና በአርሰናል መካከል ይደረጋል። ማን ያሸንፋል? እነማንስ ጎሎቹን ያስቆጥራል? አርሰናልስ አሸንፎ መሪነቱን ያስቀጥላል ወይ? የነጥብ ልዩነቱን ያስቀጥላል ወይ? ኮሜንት ላይ ሀሳቦቻችሁን ጻፉልን። እንግዲህ ይህ ጨዋታ ለአርሰናል የፕሪሚየር ሊግ ዋንጫ ፉክክር የሚያስፈልግ ጨዋታ ነው። ሐሙስ ምሽት 5 ሰዓት ብሬንትፎርድ ከአርሰናል ወሳኝ የፕሪሚየር ሊግ ጨዋታቸውን በ26ኛ ሳምንት የሚያደርጉ ይሆናል ማለት ነው።